ጎዳዳ የሚለው ካልሆነ ይጸድቃል እንጂ ሶሊያናና ሰሊና በጭራሽ አይሆንም። ወይ ልዬ ማሪቱ ምን ሆነብሽ? እስኪስ በሆነ በያው ተሰገረች። ምን አሰገርኩ? አሰገረች ቆንጆ ስም ነው። ምንድነው የምትዩ እንዴ? በቃ ጌጤ እንደውም አሪፍ ነው። ያንተን በጣም ወድጄ ጌጤ እንዴ? አዎ ይበላት ማለት ነበር እንዴ? ምን ነው ባልሽ አቆላምጦ ሊጠራሽ ይገባል። አሁን የሚወጣልሽ ሲም የወደፊቱን የሚያማከለ ነው። ለምሳሌ አሁን ሾር መሺ አዬ እሺ እንትና ጌጤ ጌጤ አበደም ጌጤ ጌጤ አንተ ምንድነው ከጎዳዳ ጋር ችግር አለብን? ያማረ ስም አታውጣም እንዴ? ይላል እንዴ? ለህዝቡ እንንገረው። ከስድስቱ ስም ከፍተኛ ላይክ ያገኘው ህዝብ ይምረጥልሽ። እሺ አሰገደች፣ ዋጋዬ፣ ጌጤ፣ መሽኛሽ ወርቅ፣ ድርብ ወርቅ፣ ማሪቱ በቃ ከስድስቱ። እሺ የሷ እሺ ግባላት። ሰሊናና ሶሊያና ነገር የምርጫ ቅስቀሳ አድርጊ። እሺ ሶሊያናና ሰሊና ምረጡ እባካችሁ፣ ስለምናችሁ ስወዳችሁ። የምርጫ ቅስቀሳ እያደረግሽ ነው? አዎ እነሱ ያሉትን ጭራሽ እንዳትሰማ አባቴ ያለውን። ሰላም ሰላም ውድ ቤተሰቦቼ እንደምን ቆያችሁ? ተመልሰን መተናል እንግዲህ እና ጎዳዳ ሰላም ባያችሁ። እንኳን ደህና ቆያችሁ። እና የባለፈው ቪዲዮ በጣም እንደወደዳችሁት ኮሜንት ላይ ይቻለሁ እና በጣም ነው ያዝናናችሁ። ተስፋ በጣም ቆልቶታል ሰሞኑን። ተስፋ በጣም ስርዓት አጥቷል። አንቺም እንደዛው ሰማሻ። የምትሰሩትን ዝም በይ፣ የምትሰሩትን ቀልድ እወቁ ውድ ቤተሰቦቼ። ብቻ ግን በጣም ወዳችሁታል እና ውድ ቤተሰቦቼ በጣም ደስ የሚል ጊዜ ነበረ። ደግሞ አዲስ ዓመት በጣም አሪፍ እየሆነልን ነው። ጎዳዳ ትምህርት እንዴት ነው? የመጀመሪያ ሳምንት በጣም አሪፍ ነው። እሺ ትምህርት ቤት ገቢ ምናምን ጎዳዳ ፌመሷ ፈመሽ ምናምን ያለሽ የለም? አስተማሪዎች ምናምን ብለውኛል፣ ጓደኞችም ብለውኛል። ምን ተሰማሽ ታዲያ አስተማሪዎች ፈመሽ ሲሉሽ? ቀጥይበት ነው የተባልኩት። ቀጥይበታ። እንዴት ትምህርቱ ጋር ይጋጫል ምናምን አላሉሽም? ምንም አላሉኝም። ለትምህርትሽ ትኩረት ስጪ፣ እሱንም ስሪ፣ ግን ለትምህርትሽም ትኩረት ስጪ ተብያለሁ። እና ውድ ቤተሰቦቼ በጣም እንግዲህ ጎዳዳ ፈምሳለች። በቅርቡ ኢንተርቪው ጠብቁን፣ እንመጣለን። በአንዳንድ ቲቪ ጣቢያዎች እንመጣለን። ጎዳዳም እንግዲህ አሁን በቅርቡ ኢንተርቪው ላይ እንመጣለን። በጣም ጸዴ ጊዜ እንደሚሆን ተስፋ አደርጋለሁ። አሁን ግን የመጣንበት የራሳችን አይዲያ አለ። እሱ ምንድነው ውድ ቤተሰቦቼ ጎዳዳ ስሜ ካልተቀየረ እያለች በቃ ጎዳዳ ትምህርት ቤትም በቃ በአጠቃላይ ይህን ስሜን ደስተኛ አይደለሁም ይቀየርልኝ ብላለች። ጎዳዳ ለምንድነው ግን ስምሽ እንዲቀየር የፈለግሽ? የምር ጎዳዳ የሚለው ትርጉም ያስፈልገዋል ይሉኛል አስተማሪዎቹ። አንደኛ ደግሞ ደስ አይልም። ትምህርት ቤት ሙድ እያዙብሽ ነው። በጣም አስተማሪ አካባቢ ሳይንስ አስተማሪ በጣም ነው የሚስቅብኝ። ማርያም ለምን ነው የሚስቅብሽ? ጎዳዳ ምርጥ ስም እኮ ነው። እኔ አሁን አይደለም በጣም ስለሚደብር ፍላጎት ለማክበር ነው እንጂ እንዲቀየር አልፈልግም። ስለሚደብር አይደል ስም ስጠራ የምስቀው። ከዛ እሷ ስትስቅ ተማሪዎችም ይስቃሉ። እሺ ለማንኛውም ያው በቃ እንግዲህ ስሜ ይቀየር ብላለች። ውድ ቤተሰቦቼ ግን አሁን እንትን አላለም፣ አልተስማማንም። የሚቀየረው ስም ላይ እናንተ ትሰማላችሁ፣ እናንተ ማሳብ ትሰጣላችሁ። መጨረሻ ላይ እናንተ ከፍተኛ ላይክ ያለውን መርጠን የጎዳዳ ስም ይቀየራል ማለት ነው። ተስፋም እየመጣ ነው። አልተስማማንም ስሙ ምን ይሁን የሚለው ላይ ግን አሁን እኔና እሷ እንነጋገራለን። ተስፋም እየመጣ ነው። ተስፋም ማሳብ ይሰጣል፣ እሷም ማሳብ ትሰጣለች። ከዛ በኋላ ከፍተኛ ላይክ ያገኘውን የጎዳዳ ስም ይቀየራል ማለት ነው። አሁን እንሄዳለን። ባይዘው አሁን በጣም ጉም ሆኖብን ነው እንጂ ጠዋት ነው፣ ገና 5 ሰዓት አካባቢ ነው። ምን እናደርጋለን? አሁን ኩነት እንሄዳለን። የልደት ካርዷ ስለወጣ ያው ማመልከቻ አስገቡ ተብለናል። ማመልከቻ አስገብተን እንመጣለን ማለት ነው። እና ስሙን ግን ማሳወቅ አለባችሁ ስላሉ እንሄድና እሺ የሚሉን ከሆነ ለቀጣይ እንድናስገባ እናደርጋለን። የእናንተን ከፍተኛ ላይክ ያለውን ስም ወስደን እንትን እንላለን። ካልሆነ ግን ያው ዛሬ ወስነን እናስገባለን ማለት ነው። እሺ ጎዳዳ በመጀመሪያ ስም ቤተሰቦችሽ ማስፈቀድ አለብኝ ማለት ነግሬዋለሁ፣ ግን አስቤ እነግርሃለሁ ብሎኛል። አዎ እንዴ መጀመሪያ አባትሽ እንዴ ትርጉሙን ያወጣልሽ? አላውቀውማ ትርጉሙን እኮ ገባኝ። ለዛ እኮ ነው አሁን ላለመጨቃጨቅ እሱ ጋር እንደውልለታለን። ከዛ አንቺም ደግሞ እኔም የራሴን ስም እሰጣለሁ፣ አንቺም የራስሽን ስም ትሰጫለሽ። ተስፋም የራሱን ስም ይሰጣል። ስንት ስም ቀርቧል? እኔ 2 ስም፣ ጎዳዳ 2 ስም፣ ተስፋ መጣ። ምን ነው ሰላም ነው አለን። እንዴት ነህ? እያወራን መጣ። ያው 2 ስም አዘጋጀህ ብያለሁ። ማርያምን 2 ስም አዘጋጀህ?
እና ውድ ቤተሰቦቼ ጭቅጭቁ በኋላ መኪናችን እየመጣ ስለሆነ መኪናችን ውስጥ እናደርጓለን። አሁን ግን ምንድነው እያሰብነው የኔን ስም አቀርባለሁ፣ እሷም ስም ታቀርባለች፣ እሱም ስም ያቀርባል። አሁን ከኔ ይጀመር። እኔ የመጀመሪያው ጎዳዳ ይቀየር ካለች እኔ ጎዳዳ የሚለው ባይቀየር በጣም ደስ ይለኝ ነበር፣ ግን እሷ ይቀየር ካለች ማሪቱ የሚለው ተመችቶኛል። ማለት ማሪቱ ምን ሆነብሽ? ማሪቱ እኮ አሪፍ ስም ነው። ሀሳብ ነው የሰጠነው፣ ሀሳብ ነው የሰጠነው። መብቴ ነው፣ የራስ ሀሳብ ነው። ማሪቱ አንደኛ ማሪቱ ተመችቶኛል ስምሽ። እሺ ሁለተኛው ግን በቃ እኔ ይሆናል ብዬ የደመደምኩት መሽኛሽ ወርቅ። አራፊ አትቀልጂ፣ ሲሪየስ እየተወራለ እንዴ አንተ። መሽኛሽ ወርቅ ግን አሪፍ ስም ነው። አዎ መሽኛሽ ወርቅ። አይ መሽኛሽ ወርቅና ማሪቱ የሚለውን መርጫለሁ። እሺ ጎዳዳ። እሺ የራስሽን ተናገሪ። ሁለት ስም፣ አንደኛ ስም ተናገሪ። እሺ አንደኛ ስም ሶሊያና። ሶሊያና ያመሻል እንዴ? ከአገርኛ ስም ነው የሚወጣልሽ። የውጭ ሀገር ስም ለምንድን ነው የምትፈልጊው? እኔ አልፈልግም ወደ ገጠር ነው። ይኸውልሽ ማሪቱ፣ ብልጢቱ የብር የለም የሀገርኛ ስም ነው የሚወጣልሽ። ከዚህ ውጭ ሶሊያና፣ አያንቱ። አሁን አሪፍ አንደኛ አያንቱ። አያንቱ። እሺ እና ይኸውልሽ ሁላችንም ስንስማማ ነው ስምሽ። ገና ፋዘርሽ ጋር ይደወላል እኮ። እሺ እና ውድ ቤተሰቦች እሺ የውጭ ሀገር ስም አይቻልም። ሶሊያና በጭራሽ አይቻልም። አይሆንም፣ ማርያምን አይሆንም። የወደድኩት ስም እሱ ነው። እሱ አንቺ ልጅ አትናጂ። እሺ እሺ ሁለተኛ ተናገሪ። ሁለተኛው ስሜ ሰሊና። ሰሊና አዳ ጭራሽ የዘፋኝ ስም ሰሊና ጎሜዝ እኮ የውጭ ሀገር የአሜሪካ አርቲስት እኮ ነች። አንቺስ ሀገርኛ ስም በሀገርሽ አትኩሪም እንዴ? አይቻልም። በቃ ሰሊናም ሶሊያናም አይሆንም። በቃ እሱም በኋላ እናወራለን። ቀጥል። ሁለት ስም አንተም ተናገር። እኔ አንደኛው ይሆናል ብዬ ያሰብኩት ድርብ ወርቅ። ድርብ ወርቅ አዳ ጎዳና ልቀት ነው። ድርብ ወርቅ ምን ማለት ነው? እና ይህን ሁሉ ረጅም ስም ልታደርገው አንዱን ምረጥላት ወይ ድርብ አላት። እሺ ድርብ። እሺ ሌላ ስም ያልከው የትኛው ነው? እንትና ጌጤ። ጌጤ አበደ ነው። ጌጤ ጌጤ። አንተ ምንድን ከጎዳዳ ጋር ችግር አለብን? ያማረ ስም አታውጣም እንዴ? ደስ ይላል እንዴ? ከጎዳዳ የተሻለ ነው። ጌጤ ትፈልጊያለሽ? እኔ አልፈልግም። እሺ አባትሽ ጋር ልደውል። ለማንኛውም ኧረ ተው አትደውል። አይ እንዴ አባትሽ እኮ ነው እዚህ ላይ መወሰን የሚችለው። ማታ ነግሬው የለ እንደ ስም አስበህ ንገረኝ ብዬዋለሁ። ጀመርሽ የገጠረኛ ስም ብቻ ነው የሚወጣው። ሄሎ ፋንታ ነው እንዴት ነህ? ሰላም ነው? ማታ ነግሬህ ነበር የጎዳዳ ስም ሊቀየር ነው፣ ጎዳዳ አልፈልግም ብላለች ምናምን ብዬ ያው ስላወራችሁ እናንተም እሺ አሰብክ። ስሟን እኮ ያው አስበህ ነገርኝ። ያው አንተን ሳላማክር ስሟን መቀየር ስለማልችል ነው። እኔማ ሁለት ስም አስቤላት ነበረ። ካሜራማን ከኛ ጋር አንድ የስራ ባልደረባ አለ። እኛ ያሰብነውን እንንገርህና ከዛ ደግሞ አንተ የራስን ትነግረና በቃ ጥሩ የምትለውን ትመርጥላታለህ። ያው የመጨረሻው ወሳኝ አንተ ስለሆንክ እኔ ያሰብኩላት ማሪቱ መሽኛሽ ወርቅ የሚለውን አስቤላታለሁ። ተስፋ ደግሞ ጌጤ እና ድርብ ወርቅ እሱን አስቦላት። አንተ ያሰብከውስ? እሺ አንተ ንገረኝ። እሺ አለች። አዎ አጠገቤ ነች። ኦኬ አሰገደች። አሪፍ ነው፣ በጣም አሪፍ ነው። ኧረ ጥሩ ነው። እሺ ሁለተኛስ? ፋንታ ነው። ዋጋዬ ነው። ምን አልከኝ? ዋጋዬ አይደለም። እሺ ፋንታ ነው። እሺ በቃ አንዴ ላውራትና እደውልልሃለሁ። እሺ ዋጋዬና አሰገደች ብሎ አውጥቶልሻል ወይ? አሁን ምን ነው የምሰግደው? ምንድነው መስገድ? ስሚ ተስፋ፣ አሁን የምሬን ነው። ጎዳዳ እየቀለድን አይደለም። ይኸው አባትሽ አሰገደች ወይ ዋጋዬ፣ እኔ መሽኛሽ ወርቅ ወይ ማሪቱ፣ እሱ ጌጤ ወይ ማነው ጌጤ ወይም ድርብ ወርቅ። ከስድስቱ ስም ምረጭ።
ያንቺ አይሆንም። ሰሊናና ሶሊያና የውጭ ሀገር ነው፣ የዘፋኞች ስም ነው። ለራስሽ ምን የሀገርኛ ስም ይወጣልሻል? ጎዳዳ የሚለው ካልሆነ ይጸድቃል እንጂ ሶሊያናና ሰሊና በጭራሽ አይሆንም። ወይ ልዬ ማሪቱ ምን ሆነብሽ? እስከስባው ለባያው አሰገደች። ምን አሰገድኩ? አሰገደች ቆንጆ ስም ነው። ምንድነው የምትዩ እንዴ? አሰገደች ሌላ ደግሞ ምን ነበር? ከጎዳዳ አሰገደች ቆንጆ ስም ነው። አይሆንም። ያ ጎዳዳ ነው። ጎዳዳ አረ ከጎዳዳ እሺ ነው ያጣውልሽስ? አሰለፈ። እሺ መሽናሽ ወርቅ ምን ሆነብሽ? ከማሪቱ ወይ መሽናሽ ወርቅ? አንቺ በጣም እኮ የተከበረ እዛ እናንተ ሀገር እኮ የተከበረች ሴት ናት እኮ እንደዛ የምትባለው። ሰሊናና ሶሊያና በጭራሽ አይሆንም። ኦሮ ወየው መሽና ወርቅ ስለሆነ እኮ መሽና ወርቅ አይደለም። ቦስ ተናገር፣ አንተ ምረጥላት። አንቺ የሀገርሽን ባል መውደድ አለብሽ እንዴ? ሰሊና እኮ ዘፋኝ እኮ ናት፣ ኢሉሚናንቲ ነች። ሰሊና አረ ሰሊና ደስ ይላል። መብትሽ ሰሊና ካልሆነ እያለች እኮ ነው። ባሮክ አረ የሆነ ሀሳብ ስጥ። አረ እኛ ከምረጥ ነው አንተ ምረጥላት። ደብረ ወርቅ፣ ማሪቱ፣ ጌጤ ወርቅ አይደለም ድርብ ወርቅ፣ ጌጤ፣ መሽናሽ ወርቅ፣ ዋጋዬ፣ አሰገደች። ከስድስቱ ምረጥላት። ስርዓት ያዥ። ጎዳዳ ስም ነው በቃ። ምንድን ነው ያልከው? ዋጋዬ አይ ዋጋዬ አያምርም። ሌላ ምረጥ። መሽናሽ ወርቅ ይኸው እሱም መረጠች። የኔ ምርጫ መሽናሽ ወርቅ ሆኗል፣ ጸድቋል። እሺ ምንድነው የምትፈልጊው አንቺ እንዴ? ከስድስቱ ሺህ ምረጪ። ግን የምር መሽናሽ ወርቅ ምንድነው የሚደብረው? ጎዳዳ አልፈልግም። መሽናሽ ወርቅ በጣም ቆንጆ ስም ነው። ጎዳዳ እሺ ጎዳዳ ይሁን ይስረቅ። በቃ ነው በጎዳዳ አላስቀይርልሽም። ጎዳዳ የውጭ ሀገር ስም አላደረግም። ከጎዳዳ ይኸውልሽ መሽናሽ ወርቅ ይሻላል። አንቺ ምን ይሁን ነው የምትይው? እሺ አሰገደች አባትሽ ይሁንልሽ። አይሆንም። አሰገደች በጣም ቆንጆ ስም ነው። ስሚ እኔ የመረጥኩሽ ይሻልሽ። እሺ አንተ ስም ነበር? ድርብ ወርቅና ጌጤ። ጌጤ ደግሞ የሚገርም ስም ነው። ጌጤ እሺ ይሁንልሽ። ጌጤ የተጋጠሽ ማለት እግዚአብሔር። እሺ ማን ይሁን? ያጌጠሽ እንደማለት ነው። ጌጤ ማለት ያጌጠች የተዋበች እንደማለት ነው። እንደውም ተዋበች ይሁን በቃ። አረ በቃ እኔ መሽናሽ ወርቅ ጸድቋል። ጎዳዳ ነገ አሁን እንግዲህ በቃ ዝናብም እየመጣ ነው። ነገ ሄደን መሽናሽ ወርቅ የሚለው ጸድቋል። እሺ ተዋበች አይሆንም? እሺ የምትፈልጊውን ስም ንገሪ። ባልሽ አቆላምጦ ሊጠራሽ ይገባል። አሁን የሚወጣልሽ ስም የወደፊቱን የሚያማከለ ነው። መሽናሽ ወርቅ መሽናዬ። እሺ ዋጋዬ አሁን ወዴት ይቀላመጣል? ተቆላምጧል እኮ ኦልሬዲ። ዋጋዬ አይሆንም። አሰገደች፣ አሱዬ፣ ደብርዬ ያስኬዳል። እሺ አይ ጎዳዳ ህዝቡ በቃ ይምረጥልሽ። ከስድስቱ ህዝቡ ይምረጥ በቃ አይደለም። የምር ለህዝቡ እንንገረው። ከስድስቱ ስም ከፍተኛ ላይክ ያገኘው ህዝቡ ይምረጥልሽ። እሺ አሰገደች፣ ዋጋዬ፣ ጌጤ፣ መሽናሽ ወርቅ፣ ድርብ ወርቅ፣ ማሪቱ በቃ ከስድስቱ። እሺ የሷ እሺ ግባላት። ሰሊናና ሶሊያና እኔ በሀገርኛ ስም ነው የምስማማው፣ ግን የምር የእናንተ ላይ የሷን ፍላጎት ካማላችሁላት ማለት ሶሊያናና ሰሊና የሚለውን እናንተ ካጸደቃችሁላት የምር እንቀይርላታለን። ይኸው ቃል እገባለሁ። ሰሊናና ሶሊያና የሷ ምርጫ፣ የኔ ማሪቱና መሽናሽ ወርቅ፣ ጌጤና ድርብ ወርቅ፣ የአባቷ ደግሞ ዋጋዬና አሰገደች። ስለዚህ ይሄ ነው ያለው ነገር። ጎረዳ እኔ ህዝቡ ጋር ከፍተኛ ላይ ያገኘው ከሆነ የአንቺ ምርጫ አደርግልሻለሁ፣ ካልሆነ ግን የኔ ነው የሚጸድቀው። መሽናሽ ወርቅ ጀመረ ባልሽ ሲጠራሽ አስቢ። ጎዳዳ እንዴ አንቺ ስም መቀየር እኮ በጣም ብዙ ፕሮሰስ አለው። ክፍለ ከተማ፣ ፍርድ ቤት፣ ፖሊስ ጣቢያ ትቀልዳለች እንዴ? አይሆንም። ሰሊና የውጭ ሀገር ስም ነው። የውጭ ሀገር ስም ሲሆን ብር ያስጨምራል። ሌላ የለሽም? ከሰሊና ውጭ ሌላ የለ? አይ በቃ እኔ ምናልባት የተስፋንም ስም አሪፍ ነው ጌጥ የሚለው ወይ ድርብ ወርቅ ይሻላል። በቃ አሪፍ ስም እኮ ነው እሱ። ማውጣት እኮ አይደለም ስሙ አሪፍ መሆኑና አለመሆኑ። በቃ ጌጤ ነገ ሄደን እናስቀይሯለን። በቃ ጌጤ እንደውም አሪፍ ነው። ያንተን በጣም ወድጄ። አዎ ማለት ነበር እንዴ? ምን ነው
ጌጤ ነው የሚሆነው በቃ አረ ጌጤ አንቺ የሚገርም ስም ነው እንዴ ብዙ ሰው የሚጠቀመው ስም ነው እንዴ ለምን ጎደደ ጌጤ አሪፍ እኮ ነው የምር ጌጤ የሚገርም ስም ከዚህ በኋላ እንደው ጌጤ እያልኩ መጣራ ጌጤ ጎደደ በእናትህ ጀበረች ነው ማርያም ለማንኛውም ይልሽ ጎደዳ እኛ አንጨ ለምን ጎደዳ ትላለህ አንተ ጌጤ በል ጌጤ ይልሽ ጌጤ ስሚ ጌጤ አረ በዱናት ልጆች እንዴት እኔ በራሴ ስም ነው ፈልገው አንተ ደግሞ ለሊስ ማን ጌጤ አትጨቃጨቅኝ እንዴ ለሊስ ጌጤ የሚገርም ስም ነው ጌጤ እሱ ነው እኮ የደፍኩት ባለቤት ይችላል እሱ ነው ሞስት እሺ ጌጤ እባክሽ አትበሳጭ ጌጤ አትበለኝ እሺ ጎዳዳ ይቅር አላልሽም እንዴ አረ ጎዳዳ ስትለው ራሱ ጌጤ እሺ መሽን ሾልከ ማሽ ነው ማሽንቀት ጌጥነት ያበደ ጌጤ ተብለሻል በቃ ጸድቋል ጌጤ አይሆንም እና ማን ነው የምፈልገው አንቺ እሺ ለማንኛውም የአባትሽ ውሳኔና የህዝብ ውሳኔ የሚጠበቀው እኔ ባንቺ ላይ አልወስንም ህዝብ ያንቺ ድምጽ ካከበረልሽ የኔን ሐሳብ ተቀበሉ ጋይስ ጌጤ ይበሉ አይደለም ውድ ቤተሰቦቼ እኔ መሽናሽ ወርቅ ብያለሁ እኔ እሱ ቢሆን ደስ ይለኛል እሱ ጌጤ ብሏል እሷ ሰሊና ወይ ሶሊያና ከሁለት አንዱ የምትፈልገው ውድ ቤተሰቦቼ እናንተ የምር ከፍተኛ ላይ ያገኙ ስሟ ይቀየራል ይኸው በህዝብ ፊት ቃል እገባለሁ ጌጤ ይበሉና እንደምትወዱት ተስፋ አደርጋለሁ በጣም አሪፍ ቪዲዮ ነው ቁም ነገር ነው የምር ማርያም መቀየር ስሟ እንዲቀየር ትፈልጋለች እና ልንቀይረው ስለሆነ ነው እናንተ እንግዲህ ምረጡላት እሷ ያው ሰሊና ወይ ሶሊያና ያው እሷን ስለምትወዳት የምታከብሩላት ይመስለኛል እና በጣም ደስ የሚል ቆይታ ነበረን በጣም ነው የወደድኩትኝ ጎዳዳ የምትያቸው ነገር የምርጫ ቅስቀሳ አድርጊ እሺ ሶሊያናና ሰሊና ምረጡ እባካችሁ ስለምናችሁ ስወዳችሁ የምርጫ ቅስቀሳ እያደረግሽ ነው እነሱ ያሉትን ጭራሽ እንዳሰሙ አባት ያለውን ተስፋ ያለው ላይ ያለውን ጭራሽ እንዳሰሙ ካሜራማኑ ራሱ ምን አይነት ነው እናታችሁ እሺ እና ማን በሽናሽ ወርቅ ይላል እንዴ እሺ እኮ ማንን ይምረጡ ደስ ያላቸው እነሱ ከሁለት አንዱ ደስ ያላቸው የማንናማ እኮ ድገሚላችሁ ማን ነበረ ሰሊናና ሶሊያና ሰሊናና ሶሊያና ይሄው ምረጡኝ ብላለች ያኔ ደግሞ የምርጫ ምልክቴ ማሪቱና መሽኛሽ ወርቅ አይ ይሄ ደግሞ ምርጫ 3 ደብረ ወርቅ አለ ማነች ጌጤ ድር ወርቅና ጌጤ ብያለሁ ጌጤን ግን ስፔሻሊ ጌጤ በሉ ጌጤ ብላችሁ እንግዲህ ምርጫው የእናንተ ነው ድርብ ወርቅና መሽኛሽ ወርቅን ምረጡ እናመሰግናለን አሪፍ ጊዜ ነበረን ውድ ቤተሰቦቼ ደግሞ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንመጣለን የእናንተ ምርጫ አይተን የምንገናኘው የት ነው እውነትና ኤጀንሲ ስሟን ለመቀየር እና ውድ ቤተሰቦቼ ማመልከቻውን ልናስገባ እንሄዳለን ግን መቅረጽ የሚቻል አይመስለኝም እና ይሄን ይመስላል በጣም አሪፍ ጊዜ ነበረን እንወዳችኋለን ሰብስክራይብ አድርጉ ቻው ባያችሁ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ አድንቁላቸው በልልታ ሆታ የእናት ለአባት የተቀደሰ ገና መስገና ቸብ አርጉት በልቶ ጠጥቶ አገር ባህሎች የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ
ተዋች ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም
አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ አድንቁላቸው በእልልታ ሆታ የተቀደሰ ገና መስገና ሸባርቡት በልቶ ጠጥቶ አገር ባህሎች ውበት ከተማ የታደለች የተቆጠበች ለጨዋ ይዝናት ለጨዋ ይዝናት